ፋና የሳምሪ ነገር ፍርድ ቤት እኮ ደረሰ። እኔ ቤት ማደግ ካለባቸው እኔ ቤት ያድጋሉ። አይ እኔ ማሳደግ ፈልጋለሁ ካለች መከራከር አልፈልግም። ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ የእናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ቀጥታ ወደ ቪዲዮቹ እናልፋለን። ሀሳብ አስተያየታችሁ ኮሜንት ያረጋችሁ፣ ላይካችሁን ጠብጠብ ያረጋችሁ። አሽሩካ የምርጦች ምርጫ ይቀጥላል። የፋኒና የሳምሪ ነገር ለይቶለት ጭራሽ ፍርድ ቤት ጉዳዩ ደርሷል። በምችልበት መንገድ መፍትሄን ለማስከበር ደግሞ በእንደዚህ እፈልጋለሁ ብዬ ለፍርድ ቤቱ መሰረት በእንደዚህ አይነት መልኩ ያው ሶሻል ሚዲያ ላይ የተቀጣጠለ ፍቅር ሄዶ በልጆችም ተከቦ ትዳር ምናምን ተብሎ አሁን ግን ያው ፍቺ ላይ ደግሞ የልጆች ሁኔታ እንዴት እናሳድግ፣ እኔ ጋ ይሁን አንቺ ጋ ይሁን ወይ ደግሞ ግማሽ 50% የሚባል የአውሮፓ አሜሪካም በካናዳም እንደዛ ይመስለኛል። አባትነት ደግሞ እንዴት ነው እናትነት ከልጆች ጋር ትዳር የሚቀጥለው የሚለውን ያው ህግ እንዲወስን ተብሎ በጀርመን ያው ፍርድ ቤት ሜዳቸው ፋኒ አፍረጥርጦታል። እኔ ቤት ማደግ ካለባቸው እኔ ቤት ያድጋሉ። ኃላፊነቱን ወስጄ ሙሉን ሪስፖንሲቢሊቲ ወስጄ አሳድጋቸዋለሁ ልጆቹን እና በፍርድ ቤት የምንፈልገው ሀሳብ ተሳክቷል የሚል አይነት ነገር እየተነገረ ነው። እነዚህ ልጆች እንዴት ነው ነገሩ? ፍቅር በቃ እዚህ ጋር አስማሚ ኮሚቴም አልቻለውም ይሄን ጉዳይ። ያው አፋቃሪ አስታራቂ ኮሚቴም አልቻልነውም። የልጆች ጉዳይ ደግሞ አንገብጋቢ ነው። ያው እንደዚህ የሚታለፍ ጉዳይ አይደለም። አዳሜ አርፈሽ ታሳድጊያለሽ። ማሳደግ ካልፈለግሽ ደግሞ መንግስት ራሱ ይወስዳቸዋል ልጆችን። ይሄ የታወቀ ነው። አይ ደግሞ ወላጆች በህይወት አለን እኛም ማሳደግ እንፈልጋለን እንችላለን ካሉ ወይ እናት ጋር ይሆናሉ ወይ አባት ጋር ይሆናሉ ወይ ደግሞ ሁለቱም በግማሽ እየተፈራረቁ ያሳድጋሉ። ይሄን ያክል እናት ጨክና ልጆቿን አልፈልግም ብላ ትተዋለች የሚል ብዙ አነጋጋሪ ሆኖ ነበረ። ብቻ ፋኒ ጋር ልጆቹ መቆየታቸው ተመልክተን ነበረ። ኋላ ላይ ሄዶ አይ ልጆቹን እፈልጋለሁ አለች። የእናት አንጀት መቼም ችሎ አይችልም መስሏት ነበረ። ምናልባት ፈታ እያለች ምናምን ምትኖር አልቻለችም። ያው እናትነት እንዲቀላል አይደለም። ኋላ ላይ ልጆቹን ማሳደግ ፈልጋለሁ፣ ግማሽ እኔ ጋር የሆኑ የሆነ 15 ቀን እኔ ጋር 15 ቀን ደግሞ አንተ ጋር የሚል ነገር እንዳቀረበች ነው ፋኒ ያፈረጠው። እኔ ቤት ማደግ ካለባቸው እኔ ቤት ያድጋሉ። ኃላፊነቱን ወስጄ ሙሉን ሪስፖንሲቢሊቲ ወስጄ አሳድጋቸዋለሁ ልጆቹን። አይ እኔ ማሳደግ ፈልጋለሁ ካለች መከራከር አልፈልግም። እኔ ነው ወስደው ሌላ ዕቃ አይደሉም ልጆቹ። መከራከርም አያስፈልግም። ይሄ ጠበቃ ይዤ መጥቼ ግዴታ 15 ቀን አንተ ጋር 15 ቀን እኔ ጋር የሚል ነገር አይ ይሄ ሀሳብ ደግሞ አይመቸኝም ብሎ ጭራሽ ሁለት ቤትማ ማደግ ጥሩ ሀሳብ አይደለም። ስለዚህ አንቺ ጋር ይሆናሉ ወይ ደግሞ እኔ ጋር ይሆናሉ የሚል ሀሳብ እንዳቀረበ ነው ፋኒ። በዚህም ያው የሆኑ ቀናት ብቻ አንተ ጋር ለሰላምታና ትንሽ አባትነት ለማሳየት ከዛ ውጭ እናት ጋር ሆና ይደጉ ልጆች የሚል ነገር ውሳኔ እንደተወሰነ ነው። ግን ደስ የሚለው አያት ተብዬዋ ጅግጅግያ መሀል ላይ ጥልቅ እያለች ብዙ ነገር የምትበጠብጠው እሷ ነች። ቤቱን ያተራመሰችው የነዚህ ልጆች ፍቅር ራሷ ጥሩ ህይወት ስላልኖረች ይሆን አላቅም። ልጆቹም እንደዚህ በጥሩ ፍቅር ውስጥ የነበሩትን ገብታ የምትበጠብጠው እሷ ነች። እና ድርሽ እንዳትል አያትየውማ ድርሽ እንዳትል የሚልም ነገር በህግ ነው። በቃ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ለልጆቼ አትገባም፣ ልጆቼ በአያታቸው ማደግ የለባቸውም። በቃ በእሷ ያለውን ጉዳይ ተናግሬ የእሷ ክልከላ እንዲሰጥ። በኢትዮጵያ ታሪክ የመጀመሪያው ይመስለኛል አያት ያልተወደደችበት። በአያት እንድታድግ ነው እንዲያውም ኢትዮጵያ ውስጥ ልጅ የሚፈለግ የነበረው። ግን በእነዚህ ቤተሰብ ያው አያት እንዳትገባበት ተብሏል። በዛ ሁኔታም እንደዚህ ላይ ደርሰናል ማለት ነው። እንዴት ነው ውሳኔው? ምን አሰባችሁ? እናንተስ ምን ታስባላችሁ? ፋኒ የወሰነው ውሳኔ ጥሩ ነው? አይ እኔ ጋር የሆነ ጊዜ እንገናኛለን እናት ጋር ሆኖ ግን ይደጉ የሚለው ሀሳብ በአንድ ቤት ይደጉ ልጆች ሁለት ቤት የማየት ነገር ብዙ ጣጣ አለው ይሄ ነገር። ሁለት ቤት የማደግ ያው መብታችሁ ነው። አንዳንድ ሰዎች እንደዛ የምታደርጓላችሁ 15 ቀን እዚህ 15 ቀን እዛ። ፋኒ ግን እኔ አይመቸኝም ይሄ ሀሳብ ብሏል። እኔም በበኩሌ እንደዛ አይነት ሀሳብ ነው የምደግፈው። ምክንያቱም ልጆች ወዲና ወዲያ ችግር ነው። ብዙ ቢሄቪራል ችግር በቃ እዚህ ጋር ጭንቀት ሲሞላባቸው እዛ ጋር ፈታ እንላለን፣ እዚህ ጋር ደግሞ ፈታ እዛ ጋር
ብዙ ክፍተት ይኖራል አስተዳደግ ላይ። ለዚህ ልጆች ጥሩ ስነ ምግባር ይዘው የሆነ ፎከስ ሆነው እንዲያድጉ በተለይ ደግሞ እናት ጋር ልጆች የመሆናቸው ነገር ያው ህጉም የሚደግፈው ነው። በዚህ መሰረት ብቻ ቋጭተነዋል ነው የሚሉት። እናንተ ምን ታስባላችሁ? እስቲ ኮሜንት አድርጉ። እንደ አባትነት ግን ፋኒ ለአጭር ጊዜም ያው 3 ወራት 4 ወር አባትነት ያሳየው ነገር ሳይደነቅ አያልፍም። ያው ሳምሪም እናትነትን ገለመሌ ብለሽ ነበረ። ያው አሁን እንግዲህ አልቻልሽም። ተፈጥሮ ራሱ አንዳንዶች አሁን በዘመናዊነት ስም የመጣ ነገር አለ። በቃ ትዳር ወይ የሆነ ነገር ፋሚሊ ራሳችሁን የሚያስራችሁ የምትመስሉ ሰዎች የመጣችሁ ነው። አንዳንድ ነገሮች እንደዛ አይነት ሳምሪ ላይ ስመለከት ነበረ። ፖስት በምታረገው ታስሬ ነበረ፣ ምን ብዬ ነበረ፣ በልጆች በምን አሁን ነፃ ወጥቻለሁ፣ ፈታ ያልኩኝ ነው፣ ስፖርቴን እየሰራው ነው፣ ራሴን እየተንከባከብኩ ነው፣ ፎከስ ራሴ ላይ አድርጌ ያለው እውነት ነው። ጥሩ ነው። ራስ ላይ ፎከስ ማድረግ አሪፍ ነገር ነው። ምንም ጥያቄ የለውም። ግን ትዳርንና ልጆችንም እያሳደጉ አብሮ ራስንም እየጠበቁ ፎከስ መሆን ትኩረት ማድረግ ይሻላል ወይ ደግሞ ትዳርን ባልን እያማረሩ ልጆች መውለድን እያማረሩ መኖር ይሻላል? ይሄ እናንተ ኮሜንት አድርጉት። እኛ እዚህ ትዳር ውስጥ ምኑ ስላልገባን መፍረድና ማብራራት ይከብደናል በእውነቱ። እስቲ ይሄ ከዘመናዊነት ጋር የመጣው ያለው ነገር ግን ትንሽ በጣም እዚህ ጋር መወያየት ያለብን ጉዳይ ይመስለኛል። ኮሜንት ይደረግ። በሁለቱም መሀል ግን አንገባ ምን ያልገባም አብሮ ሟሟ ተባብሎ ለለካከለ ተባብለው የኖሩ ሰዎች ነገ ምን እንደሚሆን አይታወቅም። እነሱ ጀመሩት፣ ራሳቸው ጨረሱት። እኔ ቆሜ ነው የምመለከተው። ለማንኛውም ይመቻቸው። እንቀጥላለን። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። ማስተር አብነት ያው ሕክምናውን ጨርሶ ወደ ሀገር መመለሱን ገልጾልናል። እግዚአብሔር ይመስገን። በተለያየ መንገድ ስትጨነቁለት የነበራችሁ ወገኖች ያው ታክሜ ተመልሻለሁ፣ ሕክምናዬን እከታተላለሁ የሚል ነገር ነው የገለጸው። ግን አሳዛኝ የሆነው ነገር ማስተር አብነት ሕክምና ላይ በነበረ ሰዓት የተለያዩ አርቲፊሻል ኢንተለጀንስ ኤአይ ቪዲዮ ፎቶዎችን እየለቀቁ በዚህ ሁኔታ ነው ያለው የሚል በጣም አሳፋሪ ነገር ሲሰሩ ነበር። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። ሂዝ ባክ እና እግዚአብሔር ይማረህ በሉት። አሁንም ጨርሶ ይማረህ። አይዞ ወንድማችን። ትራምፕ አፈላ አሜሪካ ምንድን ነው ጉዳዩ? ጭራሽ የዘረኛ ነገር ፖስት እያረገ ይገኛል። የባራክ ኦባማና ሚሼል ኦባማ በጥቁሮችን ዘረኝነት የሚገለጽበት ከዚህ በፊት ያው ጥቁሮች የሚሰደቡበትና የሚገለጽበት አገላለጽ ከዝንጀሮ በማስመሰል በራሱ ገጽ ላይ ነው እንግዲህ ትሩዝ በተባለ ሶሻል ሚዲያው ላይ ፖስት አድርጓል። ይሄም በአሜሪካውያን ዘንድ ቁጣን ቀስቅሷል። በዓለም አቀፍ ደረጃም ይሄ መነጋገሪያ የሆነ ጉዳይ ሆኗል ማለት ነው። ማንኛውም የትራምፕ የራሱ ደጋፊዎች እንግዲህ የሆኑትም ነው እየተቃወሙት የሚገኙት። እዚህ ላይ ደርሰናል። አሜሪካ ኧረ መጠኔ ለእናንተ ሰላሙን ይስጣችሁ። ዘንድሮ ካልተረጋጋ ትራምፕ ወዴት እንደሚሄድ አላቅም። ሚካኤል አልበም ከምን ልጀምር የተሰኘው አልበም ተለቋል። ያው 4ኛ አልበሜን ለቀቅ ያለው ብሎ ሂፕሆፕ የጀመርኩት እኔ ነኝ እሱ አይደለም ገለመል። ያው ብጥብጣቸውም እንደቀጠለ ነው። ሂፕሆፕን አትጠጉኝ አይነት ነገር አስፋፍተነዋል። በቃ ያው ብጥብጡም እንደቀጠለ ነው። ከምን ልጀምር አልበሙ ዩቲዩብ ላይም ተለቋል፣ የተለያዩ ቦታዎች ላይ ተለቋል። እየሞከርኩ ነው። የሆነ ጥላ ዜማ ደግሞ ተለቆለታል። ያው እቺ ቫይራል ሆናለች። ሰሞኑን እየሞከርኩኝ ነው። ነስቻለው ደጋግሜ ማንም አይደርስ ያለውበት ስፍራ ባባይኔ ህልም በልቤ እንትን ቢልም መንፈሴ ይጮሃል። መሪ ነበር የተሽቃበጠለት ከሰፈር እስከ ሀገር ተደመሩ ብሎ ሲያስወጣን ከሰፈር ሀቅ መስሎን ነበር ያወራልን ነገር። አዌይ ጅልነት ያበሻ ሞኝነት ገብቶት ነበር ለካ እንደምንሰግድለት። ይመሻል ይነጋል ፀሐይም ትወጣለች ጨረቃም በተራ ኮከብን ትወቅሳለች። አቤት ሰውረ ነቄ ትውልድ እኮ ተነስቷል። ያው መልእክቱን እያስተላለፈ ነው። ሰምታችኋል። ወገናችሁ በየቀኑ እየተገደለ ነው። አማራ በየቀኑ እየሞተ ነው ያለው። በዛሬው ዕለት ብቻ በቤት አማራ ወሎ ወግዲ እንዲሁም በሸዋ ደራ ኤፍራታና ግድም አርሶ አምባ ላይ ከ100 በላይ አማራዎች ተጨፍጭፈው ውለዋል። ኢንተርኔት ኔትወርክ በመዝጋት
ጨካኝ የሆነው የብልጽግና አገዛዝ ወገኖቻችንን እየጨፈጨፈ ይገኛል። በምታውቁት መንገድ ሁሉ ለወገናችሁ ድምፅ ልትሆኑ ይገባል። አማራ ነኝ ማለት ብቻ አይቸግርም። ዛሬ ድምፅ ያልሆናችሁት ወገናችሁ ነገ መታችሁ አስተናግደን ነገ መታችሁ አማራ ነኝ ብላችሁ ብትኩራሩበት ምንም ዋጋ የለውም። በዚህ ጭንቅ ቀን ከጎኑ ካልቆማችሁ አማራነታችሁ ምንም ነው፣ ሰው መሆናችሁ ምንም ነው። በዛሬው ዕለት ሴቶች፣ ህፃናት፣ ያልታጠቁ አዛውንቶች፣ አርሶ አደሮች ምንም የማያውቁ ስለ ፖለቲካ ነው እየሞቱ የሚገኙት። ያሳዝናል። ይሄው ግፍ አልቆመም፣ ቀጥሏል። አሁን ደግሞ በአማራ ክልል ኔትወርክ ሁላ በመዝጋት በአዲስ መልኩ ጥቃት መጀመሩ እየተነገረ ነው። ንጹሃን በየቀኑ በግፍ ይገደላሉ። በነገራችን ላይ ንጹሃን ብለን ስንናገር ሁሌም መረጃ ሳቀርብ እኔም ያልታጠቁ ህፃናት፣ ሴቶች፣ አዛውንት በግፍ እየተገደሉ ያለበትን ሁኔታ ለመግለጽ ነው። በአማራ ክልል የተፈጸመ ያለው ይሄ ነው። ንጹሃንን መቀጣጫ ማድረግ ብልጽግናው አገዛዝ ያው ከፋኖ ጋር እየተፋለመ ነው። ከፋኖ ጋር ተዋግቶ ሽንፈት በሚገጥመው ጊዜ ያንን እልሁን ለመወጣት ደግሞ ንጹሃንን ይገላል፣ ግፍና በደል ይፈጽማል። ይሄም ኢፍትሃዊ የሆነ ኢሰብአዊ ድርጊት እየተፈጸመ ስለሆነ ግፍና በደልን መቃወም ያስፈልጋል። እህታችን ያው ይሄንን መልእክት እያስተላለፈች ነው። ይሄ ከመለመድ አንጻር ሆነ እንጂ በየቀኑ ግፍና በደል ቀጥሏል ማለት ነው። በተቃራኒው ያው ብልጽግናው አገዛዝ አማራ ክልል ያለማው ነው እየሰራው ነው በሚል ደግሞ ያው በዛሬው ዕለት በወሎ የተለያየ ሐይቅ ምናምን የሚል ፕሮጀክት አስመረቅን የሚል በአንድ በኩል ይሄንን እየሰራው ነው ይላል። ህዝብን ማደናገር ስራው ነው የተያዘው። ይሄ በጣም አሳፋሪ የሆነ የሰውን ክቡር የሆነውን የሰው ልጅ ህንፃ እያፈረሱ ነገር ግን ህንፃ ሐይቅም መገንባት ማስፋፋት ከኢምንት የሚቆጠር ነገር አይደለም። ወደ ዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ መልካም ሁሉ እመኝላችኋለሁ። አሽሩካ የምርጦች ምርጫ ነበርኩኝ። ስለተከታተላችሁ ሁላችሁንም ከልብ አመሰግናለሁ።